ምክንያቱም ለምን እንደዚህ ያደረገች የሚደግፋት ሰው የለም። በቃ አንድ ሰው በዙሪያው ሰው የሌለ ሰው የሚደግፈው ሰው የሌለ ሰው ይናፍቀዋል። ሁሉም ሰው በቃ ያኔ ወንድም እህቱ እናቱ አባቱ ሊሆን ይፈልጋል ያስባል። እንደዛ ነው ያስበው ማንኛው ሰው። ይሄ ነገር የሚያውቀው ደግሞ ከቤተሰቡ ራቅ ብሎ የተቀመጠ ሰው ነው ይሄ ስሜት የሚገባው እንጂ ከቤተሰቦቻችን ምንኖረኛ ወይ ከቤተሰቦቻችሁ የምትኖሩ እናንተ በምንም ተአምር አትረዱትም። ይሄ ነገር በቃ ቢነገራችሁም አይገባችሁም። ለምን ከቤተሰባችሁ ነው ያላችሁት። ስሜቱ ሊገባችሁ አይችልም። ትንሽ ራቅ ብሎ ወይ ከሀገር ወጥቶ ስራ ከሀገር የወጣ ሰው ነው ይሄ ስሜት ምረዳው። የቤተሰብ ፍቅር የቤተሰብ ናፍቆት ምን አይነት እንደሆነ በደንብ ጠንቀን እናውቀዋለን። በተለይ ከሀገር ውጭ ያለን እኛ በደንብ ጠንቀን እናውቀዋለን። የሌላ ሰው ህመም እኛ ህመማችን ነው። ለምን የቤተሰብ ናፍቆት ስላለብን። ለቅሶ ቢሆን ሰርግ ቢሆን ምንም ቢሆን በቃ እኛ በስልክ ነው የምንሰማው እንጂ በአካል ሆነን ሁሉ ነገር አናይም። ሀታ ቤተሰቡ ቢሞትብን ቁጭ ብለን ነገ እዛ ጋር አልቅሰን መቅበር አንችልም። በቃ እኛ ልቅሶችን በስልክ መዳቤት ረፍት ሳናገኝ ብቻ አልሐምዱሊላህ ያ ሁሉ ጤና ስላለ ነው። እና እቺ ልጅ አሁን ቤተሰብ ሲይላት ነው ይሄን ያህል ጥቃት የደረሰባት። አባትም ይሆነኛል የስራ ባልደረባዬ ወይ ስራ አሰሪዬ ይሆናል ብላ የተጠጋችው ሰውዬው ነው የደፈራት። በምን አለብኝ ሀብታም ነኝ ብር አለኝ በብር የፈለኩኝ ነገር እሰራለሁ በማለት ነው። እቺ ልጅ ደፍረዋት ብር ሰጥተዋት ከፈለሽ አስወርጂው ከፈለሽ እንደፈለሽ ብሎ ነው አውጥቶ ለዛውም ስራ እንድትለቅ ተደርጋ ነበር። ሆኖም ቀረ እሷን ሊደግፉ የመጡ ሰዎችን ከስራ ተባረው ነበር። አሁንም ትላንት መቶ ጥቆማ የሰጠ ሰውየው የድርጅቱ ሁለተኛ ኃላፊ ምናምን ነበር። እሱን ከስራ ተባረዋል። ያማ ይሄ የተናገርከው በሙሉ ውሸት ነው ብለህ እንዳወራኸው አስባብረህ ይህን ነገር ውሸት አድርገህ መናገር አለብህ በሚዲያው ሂዳ። ያማ ከስራው ተባረር ተብሎ ሽጉጥ ድረስ ተመዘዘብኝ። ቢሮ ጠርቶኝ ሽጉጥ መዘዘብኝ። በ3 ቀን ነው ወረቀት ከስራ ማባረሪያ ወረቀት የተሰጠኝ። ቤተሰቦቼ ድረስ ሂዶ ነው የማስፈራሪያ ዛቻ ልጃቸው አስቆሞት ካልሆነ ያልሆነ ነገር እናደርጋለን ነው ተብሎ ነው ዛቻ የደረሰብኝ። እኔ ልጅቷ ትዳን እንጂ ልጅቷ ካለችበት ችግር ትውጣ ልጁ የእሱ እንደሆነ ኢመን እንጂ እኔ ችግር የለብኝም። ሌላ ነገር ሰልቼ ቤተሰቦች ያኖራለሁ ነው ያለው። እንደዚህ ሀቅ የምትቆሙ የኢትዮጵያ ህዝቦች በጣም ነው ደስ የምታስደስቱት። በቃ የሆነ ኩራት ይሰማል። ኩራት እውነት ሀገራችን ላይ እንደዚህ ሀቀኛ ሰዎች አሉ ወይ ሀቅ የሚቆሙ ሰዎች አሉ ወይ ብለን ኩራት እንዲሰማን ከእናንተ ጥሩ ነገር እንድንማር ነው የምታደርጉት። ግን አሁንም ሆነ ዘላለም ይሄ ባለ ሀብት የሚያወራው በሆኑ ውሸት ነው። በቃ ዝም ብሎ ነው። ቢሮ ውስጥ ገብታ ከወንድ ጋር የሆነ ልብስ አየሁኝ እንደዛ አየሁኝ ልብስ አውልቅ አየሁኝ ብዙ ጊዜ አያት ነበር። ማስጠንቀቂያ ሰጥቻት ነበር። ከዛ ወረቃ ሰጥቻት እሱ ቢሮ ውስጥ ከሱ ምሳሌ አሁን አንድ አሰሪ ማለት ቢሮ ያላቸው አሰሪ ወይ መዳም ምናምን አይደለም። ቢሮ ያላቸው አሰሪ ቢሮአቸው ከነሱ ውጪ ሌላ ሰው ይገባል ወይ? ቢሮአቸው ከሚያጸዳ ከነሱና ቢሮአቸው ከሚያጸዳ ሰው ውጪ እዛ ገብቶ የሚሰራ ሰው አለ ወይ? እዛ ገብቶ ቁጭ የሚል ሰው አለ ወይ? ሁሉም የራሱ የቻለ ግል የሆነ መቀመጫ ሆነ ቢሮ አላቸው አይደል? ዋና አሰሪ ከሆነ እኮ የራሱ የቻለ አንድ ክፍል ይኖራል። እንዴት እዛ ገብታ ነው ከወንድ ጋር የምተኛው? ራሱ ባደረገው ነገር ውሸት። ለምን? ባለ ሀብት ስለሆነ ልጆቹ የደረሱ ነገር ስለሆኑ በልጆቹም በዙሪያ ባሉ ሰዎችን ትንኮላ ወይም እንዴት ነገር ታደርጋለህ? እሱ አሁን የተጨነቀው የልጅቷ ችግር ላይ መውደቋ ወይም ሜዳ ምንድነው ጎዳና ላይ መውደቋ ከልጅቷ ጋር መሰቃየቷ ሳይሆን ለምን ስም የጠፋ ባለ ሀብቶች እሱን አይደል የሚፈልጉት? የተጎዳ ሰው ሳይሆን ለምን ስም የጠፋ ለምን ልጆች የተዋረዱ ደግሞ ምን ይላል? የልጄ እኩያ ነው የልጄ እኩያ እኮ ናት። እንዴት ከሷ አትኛለሁ? እንዴት ከሰራተኛ ጋር? ሰራተኛ እኮ ሰው እኮ ነው። ሰራተኛ ሰው እኮ ነው። እኔ ከምንም በላይ ቅስሜ የሚሰበረው ተራ ጋዜጠኛ፣ ተራ ጠባቂ፣ ተራ ምንድነው ዘበኛ፣ ተራ እንደዚህ ለምንድነው የሚባለው? ሁሉን ሰው በአቅሙን እኮ ነው የሚሰራው። አላህ በሰጠው አቅሙ ነው የሚሰራው። እቺ ልጅ ዛሬ አንተ ቤት ሰራተኛ ሆነ ተቀጥራ ትሰራ ነበር። ነገ እኮ እንዳንተ አሰሪ ልትሆን ትችላለች። የአንተ ልጆች እሷ ቤት ተቀጥሮ የሚሰሩበት ጊዜ ይመጣል። ተገለባባጭ እኮ ናት እቺ ዱንያ፣ ተገለባባጭ እኮ ናት። አንተ ዛሬ ሀብታም ሆኖ ብትኖር ነገ ልጆች ወይ ድሃ ሊሆኑ ይችላሉ። ሰው የዘራው ነው የሚያጭደው። የልጆች ጥሩ ነገር ካደረግ ሰው ደግፋለሁ፣ በጎ አድራጎት እሰራለሁ በአፍር ተናግረህ ነው። በአፍር ተናግረህ አይደለም እኮ የሚመሰክሩት ሌላ ሰው መስከር ነው። ባለ ሀብቶች ምን ጊዜ ቢሆን
ባለጌዎች ናቸው። በሄዳችሁበት በሙሉ ሴት ልጅ ላይ ተንኮል ታደርሳላችሁ። በሴት ልጅ ተንኮላ ለምን ሀብት አለን ብር አለን። አንተም እኮ አልክ ቁጭ ብሎ የሚበሉ ጥበቆች እኮ አሉ። እነሱ ከፍዬ የፈለኩኝ ነገር ማስደረግ እችላለሁ። ለእነሱ ከፍዬ ክስ መመስረት እችላለሁ። ሚዲያችሁ ላይ አልከው የምታወራቸው ነገሮች በሙሉ እያንዳንዱ ውሸት ነው። ሁለተኛ ደግሞ ልጅቷ ጠፍታለች። ልጅቷ የጠፋችበት ምክንያቱም ይሄ ሰውዬው ባለ ሀብት ስለሆነ ብር ስላለው ብዙ ነገር ሊሰራ ይችላል። ወይ ያላችሁ እናንተ ያስቀመጣችሁበት ሆቴል ታውቆ ሂዶ አፍኗት የሆነ ቦታ አስቀምጧት ይሆናል። አሁን አውቆ ነው ልጅቷ አምጧትና ፊት ለፊት የትናገር የሚለው የሆነ ነገር አድርጓት ነው። ወይ ደብቋታል፣ ወይ አፍነዋታል። ብቻ የሆነ ነገር አድርጓት ፈጣሪ ነው የሚያውቀው። ልጅቷ ካለችበት ጠፋ። ዘላለም ዘገየ ባስቀመጠባት ቦታ ጠፋች፣ የለች ማጣ። ዘላለም ዘገየ ሄዶ ሲፈልጋት ጊዜ ለምን እንደዚህ ይሆናል? ስለዚህ ይሄ ሰውዬው የሚያወራቸው ነገሮች በሙሉ እንዳለ ውሸት ነው። ልጆቹ እንዳይቆጡ፣ ምክንያቱም የደረሰች ልጅ አለችው። እሷን ቁጭ ብላ ለአባቴ ስም አታጥፉት፣ ልጆች ጓደኞች ቦን ከውጭ ደውሎ አባትሽ እንዲህ ነገር እንዴት ያደርጋል? ያንቺ አባት እንትን ነው እንዴ? መላይካ ነው እንዴ? በ100% እርግጠኛ ነኝ ያደርገዋል። ምክንያቱም አነጋገሩም በአነጋገሩ እኮ መገመት አያውቅትም። ልጅቷ ደግሞ ውሸት አታወራም መቼም። እንግዲህ ወላሁ አለም፣ ግን አነጋገሩ በሙሉ የውሸት ነው። ግን እሱ የራሱ ስም ሊጠራ ነው የሚፈልገው እንጂ የእሱ ምንም አልሰራም ውሸት ነው ሊባ ነው የሚፈልገው እንጂ ልጅቷን እስኪ ምን የተጎዳች ነገር አለ ወይ ብሎ እኮ ምንም የልጅቷ ያዘናችው ነገር የለም። ለምን የአባቴ ስም ጠፋ? ኦፍኮርስ ይሄ እረዳሻለሁ፣ አባትሽ ነው። ግን አንቺ ባላየሹ እሱ ሊያደርገው ይችላል። ምክንያቱም ባለ ሀብቶች አይምሯቸው በሙሉ ይደፈናል። በብር ሁሉ ነገራቸው በብር ስለሚያንቀሳቀሱት ሙሉ በሙሉ አይምሯቸው ይደፈናል። ማሰብ እኮ አይችሉም። ብቻ የጊዜ ደስታቸው ነው እንጂ የነጌ ጉዳታቸው ወይ ነጌ ከጀርባዬ ምን ይመጣል፣ ነጌ የልጆቼ ምን ላስቀምጥ ብሎ አያስቡም። እነሱ የዛሬ ደስታቸው ብቻ ነው እንትኑት። ትናንት እኮ ተሸክሞ ሆነ ምንም ሰው ቤት ሰርቶም ሆነ ባመጡት በጉልበታቸው ሰርተው ያመጡትና ዛሬ ሀብታም ሲሆኑ ጊዜ ትላንት ያለፉበት የሚረሱ ባለ ሀብቶች አሉ። ስለዚህ እቺ ልጅ ሳትደፈር መቼም እሱ ደፈረኝ አትልም አለች እኮ እሷ። ፖሊስ ጣቢያ ሲሄድ ጊዜ እሱ እንዲህ ነገር አያደርግም አሉኝ። ያ ብር ከፍሎ ነው እንደዛ ያደረገው፣ እኔ ድሃ ስለሆንኩኝ አለች። ስለዚህ ልጅቷ እውነት ባይኖራት ኖሮ ለምን ፖሊስ ጣቢያ ሄደች? ለምን ፖሊስ ጣቢያ ሄዳ ልከስ ስትሄድ ጊዜ እሱ እንደዚህ ነገር አያደርግም ብሎ ፖሊሶች አባረሩኝ አለችው። እውነት ባይኖራት እኮ ደረቷ ነፍታ አትናገርም ነበር። እሱ እውነት ባይኖራት እኮ እነዚህ ሁለት ምስክሮች መጥተው እዛ ጋር ስራችን ይቀርብን ከኛ ነፍስ የእሷ ነፍስ ይብሳል፣ ሁለት ልጅ ይዛ ነው ጎዳና ላይ የወጣችው ብሎ አይመሰክሩም ነበር። እውነት ስላለ እኮ ነው። ግን እሱ የሚያወራቸው ነገራቶች በሙሉ እንዳለ የውሸት ናቸው፣ የውሸት ቅንብር ናቸው። እኔ ያልደፈርኳትም፣ እኔ ያላየኋትም፣ ቢሮዬ ውስጥ ነው ገዛ ቢሮዬ ውስጥ ነው ከልጆች ጋር ያገኘኋት። ዛኔ ማስጠንቀቂያ ሰጠኋት፣ ቆሻሻ ላይ ተኝታ ነው ያነሳኋት እንደዚህ። እሷ ግን ያለችው ተማሪ ነበርኩኝ መንገድ ላይ ልፍት ሰጥቶኝ ነው የገባሁት ነው ያለችው። እሱ የሚያወራው ግን እኔ ቢሮ መስሪያ ቤት አጠገብ ተኝታ አግኝቻት እኮ ነው ትስራ ብለን ተባበርናት። አረ እንግዲህ አንተም እውነተኛ ሁን፣ እሷም እውነተኛ ሁን። ፈጣሪ ነው በመካከላቸው ያለው። ግን እውነት 100% እርግጠኛ ነኝ አንተ የምታወራቸው በሙሉ ውሸት ነው። እቺ ልጅ ትክክለኛ ናት፣ ትክክል ነው የምታወራው። እውነቱ አንድ ቀን ይወጣል። ለምን እውነት የያዘ ሰውና ውሸት የያዘ ሰው እኮ እኩል አይደለም። አንተ የምታወራቸው ነገራቶች በሙሉ ውሸት ያለባቸው ናቸው። እሷ ያለቀሰች ሆነ የተናገረች እውነት ስላላት። ስለዚህ የልጆች እኩያ ከሆነች በሀብት ነው ያለ፣ ምንም ችግር የለም። የሰው ልጅ ሆኖ የማይሳሰት ነገር የለም። ተሳስተሃል። ቤተሰብ ልጆችም ሆነ ቤተሰቦች ሆነ ሚስት ሆነ ቅርታን ጠይቀህ ልጅህን ማሳደግ አለብህ። ባለህ ብር ነው ለማንም ተርፎ የምታደርገው ብር ነው። የልጅህ አድርግ። ቤት ተከራይተህ አስቀምጣት። ልጅህን አስተምር፣ ልጅህን አሳድግ። ልጅ እኮ ስጦታ እኮ ነው። ልጅ እኮ ኒዕማ እኮ ነው። ለምንድነው ልጃችሁ ሜዳ ላይ እንዲወጥ የምታደርጉት? ጎዳና ላይ እንዲወጣ የምታደርጉት? ቤተሰቦች ቅርታን ጠይቀህ እቺ ልጅ ሰብሰብ አድርጋት። ምንም የምትጎዳበት ነገር የለም። ይሄ የእንደኔ ነው። ለምን አለህ አትጎዳም። የሚቀነስብህ ነገር የለም። ብዙ ሰራተኛ ቀጥራ የምታሰራ ባለሀብት ነህ። በኢትዮጵያ አለህ የተባልክ ባለሀብት ነህ። ያ ስምህ ሊጠፋ ካልፈለግ ቅርታን ጠይቀህ ልጅዋ ሰብሰብ አድርጋት ነው የምለው። መልካም ጊዜ። ሰላም አለይኩም ወራህመቱላሂ ወበረካቱሁ።